ፍሬንዶች ሰላም የጊዜና የቃሉ ሚዲያ ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ከነሻሼ ከነምንጽሬ እንግዲህ እንደምታዩት ማማ ዝናሽን መስዬ ከች ብያለሁ። ባይዛው ይሄ ነገር ማለት ነው ከዚህ በፊት ቪዲዮን መለስ ብላችሁ ካያችሁት ተአምረኛው መነጽር ነው ጋይስ። ተአምረኛው መነጽር ዝም ብሎ መነጽር አይደለም። ለወደፊቱ ማለት ነው በጣም ገራሚ የሆኑ ነገሮች በጣም ድንቅ የሆኑ ነገሮች ይዤላችሁ መጣሁ። በዚህ መነጽር ነው ጋይስ። በዚህ መነጽር በጣም ተደሰቱ። ጨጓራጆቹ ተፈጠሩ መቻ ያስወራሉ ጉሮሮ ላይ እንደዚህ ቁጭ ብለው ማማ ዝናሽን መስዬ መጥቼላችሁ እንደዚህ ልብ ላወራችሁ እሞክራለሁ። እናንተም እንደምታዳምጡኝ ተስፋ አድርጋለሁኝ ማለት ነው። እና ይሄ መነጽር ለኔ ተአምረኛው መነጽር ይባላል ጋይስ። ያያችሁታል ከትራሷ ማማ ዝናሽን ነው ኢየሱስም እናንተ ተጨንቃለህ ለካ እንደዚህ ለካ ማለት እንዴ ግን ባይዘው መነጽር ተጠቃሚዎች ሳላደንቃችሁ መዘጋጣኝ ማለት አልፈልግም። ምክንያቱም እኔ ያለ መነጽር ያለ ከዓይኔ ውጪ አልጠቀምም። እኔ ራሱ ወደስ ከብታል ግን ኖርማል ነው፣ ችግር የለም። እኔ መነጽር ነው የምወደው። ሻሽም ማሰራሉት ግን የጤና ጉዳይ ሆኖ ሻሽም እያሳሰረኝ ስለሆነ እያሰርኩ ነው ድላቻለሁ። ጋር ሲዳ ናችሁ አልዋሉ እና እንዴት ናችሁ? ሌላ ናችሁ? ሁሉ ሰላም ማይን ለማለት ያክል ብላችሁ ደስ ባለ ነበረ። ግን ብዙ የምናወራው ነገር ብዙ የምንጫወተው ነገር አለ ማለት ነው። ዛሬ ልናወራበት የፈለግኩት ነገር መመሰላችሁ ሁሉቺ አረብ ሀገር በምንመጣ ሴቶች እኔ ባለውበት መንገድ ነው መስራት የምፈልገው ማለት ነው። የሰው ልጅ በሰጣችሁት ልክ ነው የሚያጭደው፣ በሰጣችሁት ልክ ነው። እና እኛ አብዛኛው ኢትዮጵያውያን ደግሞ አንድ ችግር አለብን። አሁኑ ጊዜ ማለት በተለይ አሁኑ ጊዜ እግዚአብሔርን ተከፋፍተናል። መሳሳቤን እየሰረቁኝ ልጆቹ ምንም ማውራት አልቻልኩኝም። እና አብዛኛው የኛ ኢትዮጵያውያን ችግር ከሌላ ሀገር ሰራተኞች ጋር ተስማምቶ የመስራት አንደኛ ችግር አለብን። ከምን በላው ምግብ ይመስለኛል። ሌላ ሀገር ዜጎች ራሳቸውን በጣም ነው የሚጠብቁት፣ በጣም ማለት ነው። ለዛም ባይዛው አረቦችን ከኛ ከሀበሻዎች ይልቅ የሌላ ሀገር ዜጎች ይወዷቸዋል በጸባያቸው፣ በስራቸው ሳይሆን በጸባያቸው። ስራ ደግሞ እንደኛ እንደ ሀበሻ ሶፋ ብቻውን የሚጎትት ማህበረሰብ እኮ ነው። የሀበሻ ሰራተኛ ያለችበት ቤት የምታውቂው ማለት ነው ሴራሚኩ ያብለጫልጫል። ግን ጩኸትና ድምጽ ደግሞ እግዚአብሔር ይመስገን ሀበሻ ሰራተኛ ያለችበት ቤት ጩኸትና ድምጽ አለ። ልጆቹም እንዳለ የምታያቸው ኃይለኛ ሀበሻ ያሳደገው ልጅ ኃይለኛ ነው። የአረብ ልጅ ሆኖ ኃይለኛ ከሆነ ማለት ነው መኝኝኔት ያለ ምንም ጥርጥር ሀበሻን ያሳደገው ሀበሻ ናት። ሰራተኛው በቃ የረበ እንትን ያለችው ሀበሻ ናት። ለምን መሰለሽ እንደዛ አልኩ? ሀበሻ ያሳደገው ልጅ ኃይለኛ ነው የሚያምነው። ልክ እንደ ሰራተኛይቱ በጉልበት ነው እንጂ በጸባይ ምንም ነገር የሚፈልገውን ነገር በጉልበት ነው የሚጠይቀው። በጸባይ እንደስቱ ምናምን አይደል። እኛም ኢትዮጵያውያን ወንዶቹም ሴቶቹም ችግራችን ይሄ ነው። ምንድነው ችግራችን? የሌላ ሀገር ሰራተኞች ማለት ነው ቢሞቱ ማርያምን ቢሞቱ ማለት ነው ከእንቅልፋቸው ሲነሱ 5 ሰዓት ላይ 6 ሰዓት ይነሱ አይናቸውን ፊታቸውን በሳሙና እንኳን ይታጠቡ አለው ዓለም እግዚአብሔር ነው የሚያውቀው ያለ። ግን ልክ ሳይታጠቡ ኩሽና ገብተው ወይ ኑስ ካፌ ወይ ዳቦም ሳሙናን በጅብን ምናምን ቀብታ በልታ ይሄ ማነቃቂያ ነው። ባይዘ ይሄ አእምሮ ማነቃቂያ ነው የበላችሁ ማለት ኑስ ካፌ የጠጣችሁ ሰሙን በጅብን ቀብታ በልታ ኩብዞን በጅብን ቀብታ በልታ ማነቃቂያ ነው። ይሄ ስራ ማበረታቻ ስራ መጀመሪያ ሞራል መሆኑ ነው። አባቷ በልታ ትሰራለች። ስራውን የሚሰራ መስታወቱ እንኳን ሲወረወር ሸብረብ ተደርጎ ነው የሚወለወል። አይጸዳም በስርዓቱ። አልጋ ምናምን ራሱ አንሶላ እንደኛ እንደኛ ይሄ አራግፈው አልጋ ስባ አልጋ ስርፎን ቅቃ አንተ አታጸዳ አጠርግም። ከዛ እንግዲህ ተመልከቱ 6 ሰዓት በልታለች ወይ 5 ሰዓት በልታለች። ከዛ 7 ሰዓት ተኩል ወይ 8 ሰዓት ደግሞ ማለት ነው ቁርስ ልበላ ነው ብላ ስራዋን ፒክአፕ ታረግና በዛው ረፍት ተርለሷ ሬካፕ ታረግና ትሄዳለች። እንቁላሏን የሆነ ነገሯን እንደሚዋን ነቃነቋን ካለች ፍሪጅ ውስጥ ያለ ነገር ይበላል። እንደኛ እንደ ሀበሻ ምግብ አይመጡም። ፍሪጅ ውስጥ ያለ ነገር ይወጣና ማለት ነው ከዛ ጠበስ በሳርግታ ትበላለች። ቀመጀብጧ የጣጣችሁ ካፌ ነው አይደል? አሁን ደግሞ ሻይ ትጨምርበታለች። ወይ ቀይ ሻይ ታፈላለች ወይ ሻይ ታፈላና ትጨምርበታለች። ወደ ጢጣላላ ድጋሚ ወደ ሳላዋ ወደ ሳሎና ተጣጣለች። ወይ ክፍል ተጽዳለች ወይ ልብስ ተኩሳለች። ከዛስ ስንት ሰዓት ነው? በ8 ሰዓት ወይ 7 ሰዓት ነው የበላችሁ። 11 ሰዓት ላይ ድጋሚ ወይ እንዶሚ ትቀቀላለች። መጣ ኩሽና ድጋሚ ኩሽና ትገባና ወይ እንዶሚ ወይ ሆነ ነገሯን ቸክቸክ ታደርግና ድጋሚ ብልት ታደርግልሽና ከከሳባለ ደግሞ ልጆቿን ትጠብቃለች። ሀበሻስ 5 ሰዓት የሚነሳ 4 ሰዓት የሚነሳ
የሀበሻ ሰራተኛ ምግብ ጋር ዘር አይልም። ቤት ሳሎን የሚያጸዳ ከሆነ ዙልያ ተሸክሞ ጎትቶ አውጥቶ ስቦ ሶፋ ብቻውን ጎትቶ የሚያጸዳው አፉ ላይ ውሃ አልቀመሰም። ወየምን ሻይ የምን ዳቦ የምን ውሃ የሚጠጣ ንጹህ ውሃ የሃይላንድ አይጠጣም። የሀበሻ ሰራተኛ ሳይጠጣ ሶፋውን ይጎታል። እሱ እንደዚህ ሲል የሀበሻ ሰራተኛ 10 ሰዓት ይሆናል። ሴትዮዋ ጉትት ያለች መዳም አሰሪዋ ትነሳለች። ተነስታ መታ አሚና ሰዊ ሀዳ አንሻ ሰዊ ሀዳ እያለች ትእዛዟን ነው የምትቀጥለው። ኖርማል ትእዛዟን ማለት ነው። አንቺስ ቁርስ አልበላችም። ከዛ ስላልበላች ራቡ በራሱ ማለት ነው። ራቡ በራሱ ክፉ ነገር እንድትናገር ያደርጋታል። ገብቷችኋል? ክፉ ነገር እንድትናገር ያደርጋታል። ስትናገር ስታወራ የሀበሻ ልሳን ከዳማ ምንድን ነው የሚባለው? ልሳን ጠዊል ሀበሻት ማሀዲግ ይታምልሁም ልሳን ጠዊላት ይሽተቁዶ በስማንተውን ፋይደ ልሳን ጠዊል ነው የምንባለው። የሀበሻ ሰራተኛ ምላሰኞች ናቸው። ምላስ ብቻ ነው ስራ ቢሰሩ ሺ ጊዜ ምላሳቸው እንባላለን። ቀድማችሁ በልታችሁ ስሩ። ሶፋ መጉተት ካለብሽ እንኳን ብቻሽ የፊሊፒን ሰራተኛ የኢንዶኔዥያ ሰራተኛ አንገቷን ሊሰይፍ እንዲታስገቢ ማለት ነው። ብቻዋን አልጋ አስቡ። ብቻዋ ኮምፎርት አታስገባም። ሰራተኛ ትጠራለች። ለሰራተኛ ጠርታ ኮምፎርት ለአንድ ኮምፎርት ሁለት ሰራተኛ ነው የሚያስገባው። ፊሊፒን እና ኢንዶኔዥያ፣ ኡጋንዳ። የኛ ኢትዮጵያስ ለአንድ ኮምፎርት ሲጀመር አይደለም ጓደኞቿ ለጠራ ይቅርና አልጋውን እንኳን ሊሰባ ስታስዳ ብቻዋ ነው መስብ። በቃ በጉበሽ ለምን አትሉም? ምግባችን ላይ ምንበላው ምግብ ላይ ቃሪያ ካልበዛ አንበላ። ያ መሰለኝ ጭንቅላታችን ላይ ይወጣል። ከአልጋ መታገል ነው፣ ከሶፋ መታገል ነው፣ ከቁምሳጥን መታገል ነው፣ ሽንት ቤት ገብተን ከሽንት ቤቱ ከመቅሰላው ጋር መታገል ነው። ምንም አንታገለው ነገር አለ። በዘዴ በሙድ መስራት አንችልም እኛ አበሾች። ይሄ ከባድ ችግራችን ነው። ይሄ ችግራችን ታዲያ ደግሞ ሄዶ 1 ዓመት ስንሰራ 2 ዓመት ስንሰራ 3 ዓመት ስንሰራ 4 ዓመት ስንሰራ 5 ዓመት ስንሰራ ማለት ነው መጀመሪያ ላይ የነበረው ጉልበታችን አይኖርም። እንደ መጀመሪያው ስትሮንግ ነው ጉልበታችን እየቀነሰ ሄደ። ከአመት ዓመት እየወረደ ከዛ የጨጓራ በሽተኛ ማን ነው? እኛ። ከአንቺ ጋር እኮ ፊሊፒን ሰራተኛ እኮ አንድ ቤት ውስጥ 10 ምናምን ሰርታ እንኳን የጨጓራ በሽተኛ ይቅርና ማለት ነው እንኳን የኩላሊት በሽተኛ ልትሆን እንኳን የጨጓራ በሽተኛ የወገብ ህመም የለባትም። የወገብ ህመም። አንቺ ግን የሀበሻ ሰራተኛ በመጣች በ1 ዓመቷ የወገብ በሽተኛ ናት። በ1 ዓመቷ የአእምሮ በሽተኛ ናት። ስለምትጮህ በጣም ስለምትለፈልፍ። እሺ በ1 ዓመቷ የኩላሊት በሽተኛ ናት። በ1 ዓመቷ የጨጓራ በሽተኛ ናት። የ1 ዓመቷ ወደ ውስጥ ክፍሏ ላይ የሆነ ነገር አለበት ትባላለች። ለሰው ማትናገሩ በሽታ ያኮ አኮ ይገልሻል። ይሄ ወደ ለምንድን ነው? ምግብ ሳንበላ ስራ ስለምንሰራ ምግባችንን ሳንበላ እንትን ስለምንል። ገባችሁ? ይሄ የኛ ችግር ነው። የሀበሻ ሰራተኛ የሴት ሰራተኛ የሀበሻ ሰራተኛ ይሄ በጣም ከባድ ችግር አለብን የሀበሾች እና ፕሊዝ ይሄንን ቪዲዮ ሼር እያደረጋችሁ አዲስ የሚመጡ ሰራተኞች እኛ እኮ በፊት የመጣን ሰራተኞች በቃ መመክረን አልነበረም። እንደዚህ ቱብ ምናምን አልነበረም። ነበረ ቢኖርም ግን እንደዚህ ቱብ ላይ ወጥቶ አልነበረም። እንደዚህ አታድርጉ እንደዚህ። አሁን እናቴ የትኛውም አዲስ የምትመጪ የሀበሻ ሰራተኛ ምግብሽን በልተሽ ሴትዮች ደግሞ የሆነ ሀርድ ቃላት አስተውራሽ እሺ መዳም ኦኬ ጠይብ እንደ ፊሊፒን እንደ ኢንዶኔዥያ ማስመሰል እንቻልበት። አይ አምባ ገነን ሆነን አድገን አምባ ገነን ሆነን አረብ ሀገር እንመጣለን። እዚህም በአምባ ገነንነት ያ ሁሉ አልጋ ጎትተሽ አጸዳሹ፣ ያ ሁሉ ሶፋ ጎትተሽ አጸዳሹ፣ ያ ሁሉ የገማ ዙልያ ያጠብሽ የፈተግሽው ይረሳል። መዳም ላ አና ማምሰው ይክት ያለሽ የሆነ ነገር ላይ አንቺ ካላመሽበት አታረጊም። በገዛ ቤቷ እኮ አትምጣብኝ ምንነ ከዛ ምንድነው ያ ሁሉ የሰራሽው ስራ ሁሉ ገደል ባንዴ ጀሃነም ነው የሚሄደው። እንዴት ነሽ? ሰላም ነው አለ ያ ሁሉ የሰራሽው ስራ ባንዴ ገደል ጀሃነም። እንደዛ ግን መሆን የለበት። በባካችሁ አዲስ የምትመጡ ልጆች ከኢትዮጵያ የምትመጡ ልጆች እንደ ፊሊፒን እንደ ኢንዶኔዥያዎች ከነሱ መማር መቻል አለባችሁ። ገብርኤልን ተማሩ። ኩላሊታችሁ አይታመምም ተማሩ። ጨጓራ በሽተኛ አትሆንም ተማሩ። የወገብ በሽተኛ አትሆንም ተማሩ። የእግር በሽተኛ አትሆንም ተማሩ። ከሰው ደህና ነገር ከሌላ ሀገር ዜጎች ደህና ነገር እንውሰድ። ጥፋታቸው ምናምን አይደለም። ደህና ነገር ምርጥ ነገር እንውሰድ ከነሱ። አሁን ደግሞ ወደ ወንዶቹ ልምጣ። ወደ ሴቶቹ የዝን ያክል ካልኳችሁ ይበል። ስለ ሴቶች ብዙ የሚወራ ነገር አለ፣ በጣም ብዙ። የኛ ሀገር ዜጎች ከባድ ችግር አለባችሁ። ከራሳችሁ ሀገር ጋር ተስማምቶ ለመስራት እንዲህ ነው የምንተናነቅ። ራሳችን ከኢትዮጵያውያን ከሀገራችን ዜጋ ጋር ስንሰራ ለምን ነው የምንጣላው እርስ በርሳችን? ለምን ምን ያጣላችኋል?
ነገ ለቀሽ ትሄጃለሽ እኮ ከዚህ ቤት አብረሻት ኑሪ። እዛ ቤት ዘላለማዊ አይደለም ያ ቤት ያንቺ። ያ ቤት ለእናንተ ዘላለማዊ ቤት አይደለም። ለምንድን ነው የምትጣሉት? ምንድነው የሚያባላችሁ እርስ በርሳችሁ? መባላት እዛው ሀገራችን ይበቃል ጋይስ። ሀገራችን እዚህ የመጣችሁ ለስራ ነው። ጽዳት ሰራተኛ ነሽ፣ ጽዳት ስሪ። ኩሽና ሰራተኛ ነሽ፣ ኩሽና ስሪ። ልጅ ጠባቂ ነሽ፣ ልጅ ጠብቂ። ሶስትም ጽዳትም ኩሽና ሰራተኛም አንድ ላይ ከሆነ ሶስታችሁ የምትሰሩት ማለት ነው። አንድ መዳም አይደል ያላችሁ? አንድ መዳም ደሞዝ የምትከፍላችሁ ወሬ ለመዳም ወሬ ሄዳችሁ የምታቃጥሩ አንድ መዳም ቤት የምትሰሩ ልጆች ግን ምናችሁን ነው የሚያማችሁ? የሀገርሽ ልጅ ደምሽ ናት መዳምሽ ማለት ነው። መዳምሽ አንቺ የሆነ ነገር ታጣሽ ሶስትሽ ነው አንድ ላይ የምትሰድብ፣ ሶስትሽንም አንድ ላይ ኢትዮጵያን ብላ ነው የምትሳደበው እንጂ ከድቻ መዲና ሙና ሌላ ሰላም ብላ አይደለም የምትሳደበው። እናንተ ኢትዮጵያውያን ኻይሳት ናችሁ የምትባሉት። ለመዳም አንዷ ሄዳ ወሬ ታቃጥራ ወይ ከድቻ ወይ ሰላም ሄደለከ ለመሪየም ለመዳም ወሬ ታቃጥራለች። ከዛ ያቺ መዳምና አበሻው ሰራተኛ ይደባደባሉ። እንዴ ፊሊፒንና ኢንዶኔዥያ እኮ አይደባደቡም። ማርያምን አይደባደቡም። ኢንዶኔዥያ አንድ ላይ ሲሰሩ አይደባደቡም። ቢጣሉ እንኳን እርስ በርሳቸው የለም ተደጋግፈው እርስ በርሳቸው ተነካክተው ጸጥ። የኛ ኢትዮጵያውያን ጸጉር ለጸጉር ተነጣጫላችሁ። አትኖሪበት። የመጣሽው 2 አመት ኮንትራት ነው። ኮንትራት 2 አመት ቤቱ ከተመቸሽ ትሰራለሽ። 3 አመትም 4 አመትም ካልተመቸሽ ለቀሽ ትሄጃለሽ። ያንቺን ቤት አይደለም፣ የዛችን ቤት አይደለም፣ የማናችሁን ቤት አይደለም። ደሞዝ የምትከፊው አንቺ አይደለሽ። ደሞዝ የምትከፋው እሷ አይደለች የምትከፍልሽ። ምንድነው የሚያጣላሽ? ከሀገር ዜጋ ጋር ምንድነው የሚያባላሽ? ችለሽ ማለፍ። ተሳደበች አይደለ? ኧረ በይ ይቅር ይበልሽ፣ ይቅር ይበልሽ። በቃ ተናገረች አይደለ? አንዱ መርዝ ቢሆን ማለት ነው። አንዱ ምን አናገሪ ነገ ለቂው አይደለ? ነገ ልትለያዩ ክፉ ቃል ከምትነጋገሩ ወይ የከሌ የምትባል እኮ አበሻ መታ ነበረ፣ ክፉ ነበረች እኮ፣ እንደዚህ ነበረች እኮ፣ ይሄ ከሀገር የከሌ ሀገር እኮ ዜጋ ነበረች እኮ፣ የናዝሬት ልጅ ናት፣ የአዲስ አበባ ልጅ ናት፣ የወሎ ልጅ ናት፣ የደቡብ የቡታጅራ ልጅ ናት፣ የዝዋይ ልጅ ናት፣ የአዲስ አበባ ልጅ ናት ወዘተ። እቺም ጥስዬ ናት፣ ቅብጥስዬ ነበረች፣ ክፉ ናት ከምትባይ ማናት? ሰው ናት። በቃ ማናት? ሰው ናት። ከኔ ጋር እኮ በፍቅር ሰራን፣ ይሄን ሁሉ ጊዜ ሰራን። ከሴት ተጣልታ ስራ ቀየረች እንጂ የምትባይ ደስ የሚለው ማለት ሰራተኛና ሰራተኛ ተጣልተው ተደባደበ ሲባል ደስ አይልም። ደስ ይከብዳል፣ ይጣፋል። እንደዚህ ጆሮ ነው የሚያደማው። ማርያምን ጆሮ ነው የሚያደማው። ብዙ አረቦች ሲያወሩ ሰማለሁ። ሀበሻው 2 ሀበሻ ከቤት ውስጥ ከሚኖር 5 ፊሊፒን ቢኖር ቤቱ ሰላም አለው። 2 ሀበሻ አንድ ቤት ውስጥ ከሚኖር 10 ኢንዶኔዥያ አንድ ቤት ቢኖሩ አይጣሉም። እንደ ሀበሻ አይደባደቡም፣ ጦርነት አያነሱም፣ በስራ አይፎካከሩም። እኛ ሀበሻ ግን ችግራችሁ ምንድነው? ስራ ጨረሰች፣ ጽዳቷ ኩሽና ገብተሽ ስራ ጨረስሽ ወይ እንዴት ወይ ምን ላግዝሽ ምን ጉብቲ ምን ችግር? አብራችሁ ክፍል ገብታችሁ ብታርፉ ምን ችግር አለው? ችግር እኮ የለውም። ኩሽናዋ ስራ ጨረሽ ሄደሽ ጽዳቷ ጋር ስራ ካልጨረሰች እንዴት ነው? አልጨረሽም እንደ ጽዳት ምን ቀረሽ? ምን ላግዝሽ? ቆሻሻ ብትይላት ምን ችግር አለው? ቤቱን ብትለውይላት ምን ችግር አለው? ጽዳት መሰሪው ሄደሽ ኩሽና ሳህን ብታጥቢላት ምን ችግር አለው? ሰዎቹ የቤታችሁ ብትሳ አብራችሁ ገብታችሁ ብድግ ብታደርጉ አትጣሉ፣ በፍቅር ትኖራላችሁ። ግን እርስ በርሳችሁ ጦርነት አገፍታ ያልቃችሁ ሰው ቤትን ገብታችሁ ጦርነት አይሰለቻችሁም? ይሰልቻችሁ፣ ያስጠላል። የምትባሉት ኢትዮጵያዊ ናችሁ እንጂ እኮ ማለት የሌላ ሀገር ዜጎች ናችሁ አትባሉ። ከዛ ደግሞ ምንድነው ሀሜት፣ በተለይ ደግሞ ማለት ነው አንድ ቤት ውስጥ ከ2 በላይ 3 4 5 ሰራተኛ ኢትዮጵያ ያለበት ቤት ሀሜታችሁ መከራው ውይ በጌታ በኢየሱስ። ከዚህም ሄደች ታወራለች፣ ያችን ልብሷን እየተኮሰች ታወራለች ከአንዷ ጋር ቆማ ልብሷን እያጠበች ወይ የሆነ ነገር እያለች፣ ያቺኛዋ ደግሞ መጣለች ጥሩ ጓደኛ ይመስል አንደ ትክክል ትላለች፣ ያቺኛዋን ቢለገታለች፣ ያቺኛዋ ብርሽ ዘታለች። ጦርነት ያዘለ ስድብ አለ። ስንት ሰራተኛ ነው? 5 ሰራተኛ አለ። እርስ በርስ ትባ ምን ያባላሻል? አብረሽ ነው አይደል ያማሽው? ዝም አትይም፣ ምን ያናግርሻል? ከዛስ ያላየችው እኔ እኮ ይሄንን ነገር ስትለኝ ቆይ ብያለሁ። አሁን ግን እንደዚህ አለች። ልብስ የለም ነካች። ደግሞ የኛ ኢትዮጵያውያን የምትጣሉበት ነገር ራሱ የለም። አያምርምስ ማርያምን አያምርም። እንደው የአባትሽን ርስት ገፍታ የእናትሽን መሬት ገፍታ ቢሆን እኮ ብትጣሉ የሚያምርባቸዋል። የምትጣሉበት ነገር ምንድነው? ወይ ልብሴን ነካች፣ ወይ ተሳስተኝ ሳሙና ነካች፣ ወይ ደግሞ ቆሻሻ አምጥታ በኔ አጠገብ አስቀመጠች፣ ወይ በኔ ኩባያ ጠጣች። ይሄ ነው ጸባችሁ። የጸባችሁ መነሻ ይሄ ነው። መዳረሻ ሀቢባ ቤት ነው።
በቃ ከዚህ ተረፈ ዘለል ነገር የላችሁም። ለምን ይሄ ሁሉ ጦርነት ለምን ይመጣል? የአንድ ሀገር ልጆች አይደል? አንድ አይደለም? ኢትዮጵያዊ አይደል? ፓስፖርት ላይ እኮ ኢትዮጵያዊ ነው የሚለው። ዜግነት ኢትዮጵያዊ፣ ስም ሰላም፣ ስም ከድቻ፣ ስም መሬማ፣ ስም ሙና፣ ስም ወይንሸት አይደል? ከዛ ዘለል ነገር የለንም እኛ ኢትዮጵያውያን። ኢትዮጵያዊ ነሽ አበቃ። ከዛ ዘለለ ብትባይ ሙስሊም ናት ክርስቲያን ናት ነው። ከዛ ውጭ ነገር የለም። ሙስሊምም ከሆነች ዲኗን አክብራት ነው። ክርስቲያንም ከሆነች ክርስትናዋን አክብረሽላት ትኖራለች። አበቃ። ኢትዮጵያዊነት ይሄ ነው። አብሮነት ይሄ ነው። እናንተ ወይ ለራሳችሁ አታውቁ ወይ ከሰው ጋር ተስማምታችሁ መኖር አትችሉ። እሺ ከሌላ ሀገር ዜጎች ጋር እንኳን ተስማምታችሁ ለመኖር ይከብዳል። ለምን? እኛ ኢትዮጵያውያን ማሽቃበጥ አንወድም። ሌላ ሀገር ዜጎች ደግሞ ማሽቃበጥ ይወዳሉ። በዛ ተነሳ ትባላላችሁ። አንደርስታንድ አደረግናችሁ፣ ተረዳዳን። ያንን ነገር ከበር ተደራረግን። ግን እንዴት ከበር እንደራረግ? ይሄ እንትኑን እርስ በርሳችን ነጥነድመት ሚያው ሚያው ኛው ኛው ምን እንባባል? እንዴት እርስ በርሳችን እንረዳዳ? እንዴት ከየት መጥቶ እንዴት ሆኖ? እርስ በርሳችሁ ተስማሙ አትባሉ። ምን ያደርግላችኋል? ሴቶች አድቡ። አረብ ሀገርም በተለይ እዚህ ዱባይ የምትሰሩ አድቡ። እግዚአብሔርን አድቡ አትባሉ። እርስ በርሳችሁ ፍቅር ይኑርሽ። ክፉ ሆና እንኳን አንዷ ብትናገር አንቺ አንደኛዋ ዝም በይ በቃ። ዝም ምን አገባሽ? እሷ ተናግራ ዝም ብለሽ አኪርሽ እኮ ንቀት ነው። ዝም ብለሽ ይሻላል። ራሷ መጣ እንዴ ተናጋይ ታላሪበት ዝም አለችኝ። ለምን? ሳው ሆነ ታስባለች። ፈራችኝ ብላ ደግሞ የምታስብ ከሆነ የኔ እህት ፈሪው አንቺ አይደለሽም። የሷ ይሄ አእምሮ ያስተሳሰብ ጥራት የድድብና ምልክት ነው። ደደብ ስትሆኝ ነው ከማንም ሙሻ ይመስል የምትናከሽው እንጂ 2 አመት ሰርተሽ ለምትለያዩ ፍቅር ደግሞ ከሆናችሁ 3 አመት 4 አመት ሰርታችሁ ለምትለያዩት ዘላለም እዛ ቤት ውስጥ ምትኖር ይመስል የሚያባላሽ ምንድነው? ሰው እኮ ሰው በኮንትራት የምትኖር ይላ ነው። ግን ሰው እኛ ኢትዮጵያውያን ድንበርተኛሽ ከድንበርተኛሽ ጋር ጸሎኛ ሆነሽ እንኳን ተነቅለሽ መሄድ ስለማትችይ ተስማምተሽ ትኖሪያለሽ። ካልተስማማሽ ደግሞ አጥር ታጥያለሽ ትኖሪያለሽ። መኖር ይቀጥላል። አበቃ ደቀቀ። መዳም ቤት ግን ስትሰሩ 2 አመት ኮንትራትሽ ነው። ኮንትራትሽን ጨርሰሽ ወጫለሽ ትሄጃለሽ። አልሄድም ካሸን ቤቱ ደግሞ ካልተመቸሽ ሴትዮዋ ካልተመቸችሽ ትጠፊያለሽ። ምንም የምትባይበት ነገር የለም። እንደዚህ የምትብላይበት ምንም ነገር የለም። እና ፕሊስ አድቡ አትባሉ። ምን ያደርግላችሁ? መባላት፣ መቦጫጭ አለ። ሴቶቹ የዚህን ያክል ከረገጥኳችሁ የዚህን ያክል ካልኳችሁ ምሰማ ካለ ስማይን ቪዲዮ ሼር አድርግ። በመቀጠል አሁን ቀጥታ ወደ ወንዶች ነው። ወንዶች እናንተን አታፈጥብኝ። እኔ እናንተን ነው የማወራው። አንተን ራስህን ካምፓኒ ነው የምትሰራው? ህዝባ ነው የምትሰራው? ካምፓኒ ነው የምትሰራው? የት ነው የምትሰራው? ምሮ የምትሰራው ካምፓኒ። ኦኬ ህዝባ። እሺ ህዝባ የምትሰራ ከሆነ ለምንድን ነው አብሮ ከሚሰራው ከፓኪስታን ጋር የምትጣላው? አዎ ብዙ እንትን አለ እኮ የሚያጨቃጭቅ ነገር አውቃለሁ። ብዙ ነገር እንዳለ የሚያጣላ ነገር ግን የመጣው ለአንድ አላማ ነው። ያቃጥራል። አረው ያቃጥራ ስራው ነው እኮ አትፍረድበት። መጀመሪያ ቀድመክ የመጣ ከሆነ ንገረኝ ይለዋል። ገባክ? ንገረኝ አይሰራም ይሰራል ወይ ይለዋል። ለዛ ነው። ስለዚህ እሱ መናገር ስራው ነው። ያንተ ደግሞ ግዴታ መስራት ነው። ሲቀጥል ካምፓኒ የምትሰሩ ሀበሻ ወንዶች ፕሊስ ፊት እኔ ድሮ ማለት ነው ሙከይፍ ሊሰሩ በር ሊገጥሙ የተበላሸ ነገር ሊያስተካክሉ ሲመጡ የካምፓኒ ሰራተኞች ፓኪስታንና ባንጋሊ ግማታ ማይታጠቡ ይል ነበር። ዘንድሮ ያላችሁ ሙከይፍ ሊሰራ ይመጣል፣ ያበሻ ሰው ይመጣል። ዘንድሮ በር ሊገጥም የሀበሻ ሰራተኞች ይመጣሉ። ቁም ሳጥን ሊገጥም የሀበሻ ሰራተኞች ይመጣሉ። ግን ፍየል ነው የምትሸጡት። ውሃ ልታራግፉ ትመጣላችሁ። መዳም ቤት ፍየል ነው የምትሸጡት። እና ብዙ ነገር እናንተን ክፉ መናገር ፈልጌ አይደለም። ጠንካሮች ብርቶች ናቸው አውቃለሁ። ግን ጠዋት ስትወጡ ታጠቡ። እሺ ይሄ ገላን እንትን ውሃ ገላን ያከሳል ምናምን ይሄ አባባል እዛ ሀገራችን መልክዓ ምድሩ ላይ ኢትዮጵያ ምድር ቀርቷል። ኢማራት ውስጥ ግን ትታጠባለህ። በቀን 3 ከቻልክ በቀን 10 እንኳን አንተ ፀሐይ ለምቶ እኔ ቤት ውስጥ ቁጭ ብዬ እንኳን የምሰራ ሴትዮ ማለት ነው በቀን 3 ካልታጠብክ ገላ ጠረን ያወጣል። ለራሴ ይላል ለራሴ ፀሐይ ሳይነካኝ ነው የምሸተው። ገባችሁ? ጠረን የሚመጣ ስለዚህ
እዚህ ብብት ስር የሚቀቡ ነገሮች አሉ፣ ተቀቡ። ብብት ስር የሚቀቡ ነገሮችን ተቀቡ እንጂ ሽቶ አትቀቡ። ሽቶ ላባችሁ ሲወጣ ይባሸታችሁ ነው የምትሉት። ፍየል ፍየል ነው የምትሸቱት። እና ብብታችሁ ስር ተቀቡ ዶደራንት ተቀብታችሁ እሺ ተቀቡ። ሲቀጥል ደግሞ ካምፓኒ ሰራተኛ ከሆናችሁ በመኪና አይደለ እንቅስቃሴያችሁ ነገራችሁ በመኪና ላይ አይደለም፣ ሳትፈልጉ ነው አይደለ ጠረን የሚወጣባችሁ። ተቀያሪ የውስጥ ማለት ነው ጃፖን ተቀያሪ ያዙ። አንድ ጃፖን ተቀያሪ በዋሌት እንደዚህ በእንደዚህ የሚያዘው ባግ አለኩ። እንደ ናይጄሪያውያኖች እንደ ሌላ ሀገር እንደ ናይጄሪያውያን እንደ ኡጋንዳውያን እዚህ ጋር የምትታሰር ባግ አለች። እሷን ትይዙና የውስጥ ጃፖናችሁን ቀዩ። የላይኛው ዩኒፎርም የውስጥ ጃፖናችሁ ግን በጣም ላብ እንትን ብሏችሁ ሲሪ የሆነ ሰዓት ላይ ቀይሩትና እሱን ዶደራንት ደግማችሁ እዚህ በብታችሁ አካባቢ ምንም አይነት መጥፎ ጠረን አይመጣም። ሲቀጥል ሁለተኛ ደረጃ እናንተ መናገር የምፈልገው ነገር ምንድን ነው? ፕሊስ ፓኪስታን እንትን ህዝባ የምትሰሩ ወንዶች አትጣሉ ከአሰሪዎቻችሁ ጋር። ከሌላ ሀገር ዜጎች ጋር ጸብ አታንሱ። በፍቅር ከሆነ ስሩ፣ ካልሆነ አትስሩ። ከሆነ ልሰራ ላይ ካልሆነ ለቃ ውጣ በሰላም። ሰላም ባለበት ሁሉም ነገር አለ። ለቃ ሁልቅ እንደ ክራይ ቤት ማንም አባቱ አስገድድ። ሲቀጥል ከሌላ ሀገር ዜጋ እንኳን ብትጣሉ እርስ በርሳችሁ ትጣላላችሁ። ወንዶች ሴቶች ጋር ብቻ ይመስለኝ ነበር። አሁን እርስ በርሳችሁ ወንዶችም ትባላላችሁ፣ ትብላላላችሁ። እኔ አላልኩም፣ ስራችሁ ነው የሚለው። አትባሉ ወንዶች፣ መብላላት ይቅርባችሁ። ከዛ ምንድነው ይሄ ልብስ ቤቶች ለንግድ ብለው የሚያመጡት ሳንጃ ምናምን አለ እንደዚህ የራያ ጌጥ ተብሎ ማለት ነው። ከዛ በዛ አንተ ለባል ብለህ ተገዛህ እንትን ወንድምክ ላይ ያንን ትሰካለህ። አንተ ወንድምክ ሆስፒታል፣ አንተ የት እስር ቤት ዲፖርት ተደርገክ ወደ ሀገርክ። በቃ ይሄ ነው ዋሻው። ተደርገክ አንተ ወደ ሀገር ትላካለህ። ከአንተ ጋር ሲሰራ የነበረው አዛን እያለ ነው ተደርገህ ትልካለህ። አንተ እስር ቤት ትገባለህ፣ ያኛው ደግሞ ሆስፒታል ይገባል። ሁለታችሁ ሪፖርት ተደርጋችሁ ወደ ሀገር ነው የምትገቡት። በዚህ ሀገር በኢማራት ህግ ማለት ነው ማንም ማንንም መግደልም መንካትም ማለት እስቲል ያለኔ ፍቃድ ስልኬን ሰው ማንሳት መንካት አይችልም። እኔ ከፈ ካልፈለግ ካልፈቀድኩለት የሆነ ሰው ያለኔ ፍቃድ እኔ ቪዲዮ መቅረጽም ሆነ ፎቶ ማንሳት አይችልም። በዚህ ሀገር ህግ አይደለም መገዳደል ጩቤ ደረጃ በማዘዝ ይቅርና የኛ ሀገር ዜጎች ግን ድሮ ሳውዲያውያን ጥሩ ሰዎች ነበሩ። ሳውዲ ሰዎች መልካም ሰዎች ነበር። ግን እኛ ኢትዮጵያውያን ገብተን ሳውዲን ቆሻሻ ሀገር አደረግናት። ቆሻሻ። አሁን የሳውዲ መዳሞች ከፍተዋል። የሳውዲ አልባቦች ከፍተዋል። አሁን የሳውዲ አልባቦች ማለት ነው የሳውዲ መዳሞች ለመዳም ቤት ሰራተኛ ምን እንደምታውቃላችሁ? ለቡና ብር አውጪ ኔስካፌ ገዝተሽ እኛም ቡና አጠጭ በገንዘብሽ በደሞዝሽ ገዝተሽ ጠጭ ይላሉ። ምግብ ገዝተሽ ብያሉ ነው። ኢንተርኔት እየሰጡ አይደለም። ደሞዝ 1000 ሪያል ነው የሚሰሩ። በ1000 ሪያል ተሰርቶ ዋይፋይ ዳታ ተሞልቶ 200 ሪያል ተከፍሎ ዳታ ተሞልቶ ለዛው አንድ ወር ተቀምጠው ዋያጠቀ እንደዛ። ለምን ማን ያከፋቸው? እኛ ነን ያከፋናቸው። እኛ ወንዶች በባህር እየገባች ሴቶች በባህር እየገቡ ወልደው ድቃላ እየጣሉ አረቄ፣ ጠላ፣ ጠጅ ምንም አይሰሩት ነገር አለ። ያ ነገር ደግሞ አሁን ድሮ ሰርግ የምናየው እኔ ፌስቡክ ላይ ማለት ነው። እንደዚህ ቲክቶክ አልነበረም ድሮ። ሰርግ የሚታየው በቃ ፌስቡክ ላይ ነበረ ሲፖስት የምናውቀው። አሁን ሰርግ ሳውዲ ቀረ እንዴ? ሳውዲዎች እኮ ሰለጠኑ። ሳውዲዎች ሰለጠኑ። አሁን ዱባዮች ጅልጥ አላችሁ፣ ጅልጥ አላችሁ፣ ስግጥ አላችሁ፣ ስግጥ። አሁን ዱባዮች ነው በባህር ሄደው ሳውዲ የሚወጋጉ ወንዶች ዘንድሮ ዱባይ መጥተው ዱባይ ላይ በጭቅ ተወጋግተው እሱ ወደ ሆስፒታል፣ ተወጊው ሆስፒታል፣ ተወጊው ያልሆነው ደግሞ ወጊው እስር ቤት ይገባል። ሁለቱም አንድ ላይ ዲፖርት ተደርገው ሀገራቸው ይላካሉ። በቃ ከዚህ ዝለል ነገር የላችሁ። እዚያ ሀገር ገድዬ ሆነ አስገድዬ ዘርፌም ሆነ ተዘርፌ አዘርፌ ወጣለሁ አይታሰብም። ምክንያቱም ሁሉም ነገር እዚያ ጋር በሲስተም የተያያዘ ነው። በሲስተም አንተ የምታደርገውን እያንዳንዱ ነገር መንግስት በ10 ደቂቃ ውስጥ መረጃውን ያገኛል። አንተ ጉዳዩን ፈጽመህ እኮ 20 ደቂቃ ሳይሞላ በቁጥጥር ስር ትውላለህ። ኪማራት እኮ ነው ያለክ ወንድም አለ። ምን ሆነክ ነው? እና አድቡ፣ ተው በቃ። እዚያ ሀገር ኢትዮጵያዊ ነህ፣ አማራውን፣ ኦሮሞ ምንምን ጉዳዩ አይደለም። ኢትዮጵያዊ ነህ፣ ወቅተሃል፣ ሰው ትያዛለህ፣ ተደባድባል፣ ሰው ትያዛለህ። እና ብዙ ወንድ አበሾች
እርስ በርሳችሁ የምታደርጉት ነገር ደስ አይልም። እኔ እርግማን አለብን መሰለኝ። የሀበሻ እግር የረገጠበት በረካ ድሮ ይባል ነበረ። ሀበሻ ምድር የሀበሻ እግር ያረፈበት ምድር በረካ አለው ነበር የሚባለው። አሁን ደግሞ ማለት ድሮ ምን ያሉ መሰለኝ አባቶቻችን አቢሲኒያን የነካ የለውም በረካ። ገባችሁ? ያንን ህግ ነበር የሚያውቁት አረቦች። የቢላል ሀበሻ መጣ እኮ ሲባል ድሮዎቹ አሉ ሀበሻ ሲባል የሚያስቡት ቢላል ነው። በቃ የቢላል ሀገር ልጆች ናቸው እኮ እነሱ እኮ እንደዚህ አልነበሩም፣ ጊዜ ጥሏቸው ነበር የምንባለው። ዘንድሮስ ሀበሻ ሲባል አፍንጫቸውን እየያዙ ነው የሚሉት። ለምን ግን ለምን? ስራችን ነውራችን ስናስጠላ። አሁን ደግሞ ይመራት ውስጥ ልጅ ወልደው እንጠቅልለው በባንዲራ ደግሞ እኮ እንደው ልጅ ይወለድ ጣይ ግን በባንዲራ ላይ ነው የምጠቀለው። ኢትዮጵያዊ መሆኑን ለማሳወቅ ነው ዶክተር አብይ መጥቶ እንዲያሳድግልሽ ነው። አስረገዝክ ካድካት አይደለ? ካድክ፣ ደምህን ሽንትህን ካድክ፣ መብት ነው ካድ። የሰማዩ ዳኛ ይክድሃል አንተንም። እሺ ለምንድን ነው ልጅን በባንዲራ ጠቅላ እንድታስቀምጥ የምትመክራት? ኧረ ተው አድቡ። ኧረ ተው የምሬን ነው። አሁን ዱባዮች ራሱ እንደ ሳውዲዎች እየልታከፉብን ነው። ሳውዲዎች ከፍተዋል። አሁን የቀራችሁ ዱባይ ነው። ዱባይንም ሰዎቹን ቀይሩብን፣ ወንዶችም ሴቶቹም። ከዛ እስኪ ደግሞ መጪው ትውልድ ደግሞ የት ሀገር ተሰዶ ራሱን እንደሚቀይር አለው አለ። ምን ይበላጣለሁ? እግዚአብሔር ነው የሚያውቀውና አድቡ ፕሊስ። ኢትዮጵያውያን ስርዓታችሁን አድቡ። ሴቶችም ወንዶችም ስርዓት ይኖራችሁ። ላዳመጣችሁኝ አመሰግናለሁ። ይሄንን ፔጅ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለብዙ ኢትዮጵያውያን ይደርስ። ይሄ ነው ሁሌም ባይ ተገር ተደርገ ከአንተ ወደ ሀገር ትላካለክ። ከአንተ ጋር ሲሰራ የነበረው አዛን እያለ ነው ተደርገ ትልካለህ። አንተ እስር ቤት ትገባለክ፣ ያኛው ደግሞ ሆስፒታል ይገባ። ሁለታችሁ ሪፖርት ተደርጋችሁ ወደ ሀገር ነው የምትገቡት። በዚህ ሀገር በኢማራት ህግ ማለት ነው ማንም ማንንም መግደልም መንካትም ማለት እስቲል ያለ እኔ ፍቃድ ስልኬን ሰው ማንሳት መንካት አይችልም። እኔ ካልፈለግ ካልፈቀድኩለት የሆነ ሰው ያለ እኔ ፍቃድ እኔ ቪዲዮ መቅረጽም ሆነ ፎቶ ማንሳት አይችልም። በዚህ ሀገር ህግ አይደለም መገዳደል፣ ጩቤ ደረጃ በማዘዝ ይቅርና የኛ ሀገር ዜጎች ግን ድሮ ሳውዲያውያን ጥሩ ሰዎች ነበሩ። ሳውዲ ሰዎች መልካም ሰዎች ነበር። ግን እኛ ኢትዮጵያውያን ገብተን ሳውዲን ቆሻሻ ሀገር አደረግናት። ቆሻሻ። አሁን የሳውዲ መዳሞች ከፍተዋል። የሳውዲ አልባቦች ከፍተዋል። አሁን የሳውዲ አልባቦች ማለት ነው የሳውዲ መዳሞች ለመዳም ቤት ሰራተኛ ምን እንደምታውቃላችሁ? ለቡና ብር አውጪ ሉስ ካፌ ገዝተሽ እኛም ቡና አጠጭ በገንዘብሽ በደሞዝሽ ገዝተሽ ጠጭ ይላሉ። ምግብ ገዝተሽ ብይ እያሉ ነው። ኢንተርኔት እየሰጡ አይደለም። ደሞዝ 1000 ሪያል ነው የሚሰሩ። በ1000 ሪያል ተሰርቶ ዋይፋይ ዳታ ተሞልቶ 200 ሪያል ተከፍሎ ዳታ ተሞልቶ ለዛው አንድ ወር ተቀምጠው አያጠቀም። እንደዛ ለምን? ማን ያከፋቸው? እኛ ነን ያከፋናቸው። እኛ ወንዶች በባህር እየገባች ሴቶች በባህር እየገቡ ወልደው ድቃላ እየጣሉ አረቄ፣ ጠላ፣ ጠጅ ምንም አይሰሩት ነገር አለ። ያ ነገር ደግሞ አሁን ድሮ ሰርግ የምናየው እኔ ፌስቡክ ላይ ማለት ነው፣ እንደዚህ ቲክቶክ አልነበረም። ድሮ ሰርግ የሚታየው በቃ ፌስቡክ ላይ ነበረ ሲፖስት የምናውቀው። አሁን ሰርግ ሳውዲ ቀረ እንዴ? ሳውዲዎች እኮ ሰለጠኑ። ሳውዲዎች ሰለጠኑ። አሁን ዱባዮች ጅልጥ አላችሁ፣ ስግጥ አላችሁ፣ ስግጥ። አሁን ዱባዮች ነው በባህር ሄደው ሳውዲ የሚወጋጉ ወንዶች ዘንድሮ ዱባይ መጥተው ዱባይ ላይ በጭቅ ተወጋግተው እሱ ወደ ሆስፒታል፣ ተወጊው ሆስፒታል፣ ተወጊው ያሉ ነው ደግሞ ወጊው እስር ቤት ይገባል። ሁለቱም አንድ ላይ ዲፖርት ተደርገው ሀገራቸው ይላካሉ። በቃ ከዚህ ዝለል ነገር የላችሁ። እዚያ ሀገር ገድዬ ሆነ አስገድዬ ዘርፌም ሆነ ተዘርፌ አዘርፌ ወጣለሁ አይታሰብም። ምክንያቱም ሁሉም ነገር እዚያ ጋር በሲስተም የተያያዘ ነው። በሲስተም አንተ የምታደርገውን እያንዳንድ ነገር መንግስት በ10 ደቂቃ ውስጥ መረጃውን ያገኛል። አንተ ጉዳዩን ፈጽመህ እኮ 20 ደቂቃ ሳይሞላ በቁጥጥር ስር ትውላለህ። ይመራት እኮ ነው ያለክ ወንድም አለ። ምን ሆነክ ነው? እና አድቡ፣ ተው በቃ። እዚያ ሀገር ኢትዮጵያዊ ነህ፣ አማራውን፣ ኦሮሞ ምንምን ጉዳዩ አይደለም። ኢትዮጵያዊ ነህ፣ ወቅተሃል፣ ሰው ትያዛለህ፣ ተደባድበሃል፣ ሰው ትያዛለህ። እና ብዙ ወንድ አበሾች
እርስ በርሳችሁ የምታደርጉት ነገር ደስ አይልም። እኔ እርግማን አለብን መሰለኝ። የሀበሻ እግር የረገጠበት በረካ ድሮ ይባል ነበረ። ሀበሻ ምድር የሀበሻ እግር ያረፈበት ምድር በረካ አለው ነበር የሚባለው። አሁን ደግሞ ማለት ድሮ ምን ያሉ መሰለኝ አባቶቻችን አቢሲኒያን የነካ የለውም በረካ። ገባችሁ? ያንን ህግ ነበር የሚያውቁት አረቦች። የቢላል ሀበሻ መጣ እኮ ሲባል ድሮዎቹ አሉ ሀበሻ ሲባል የሚያስቡት ቢላል ነው። በቃ የቢላል ሀገር ልጆች ናቸው እኮ እነሱ እኮ እንደዚህ አልነበሩም፣ ጊዜ ጥሏቸው ነበር የምንባለው። ዘንድሮስ ሀበሻ ሲባል አፍንጫቸውን እየያዙ ነው የሚሉት። ለምን ግን ለምን? ስራችን ነውራችን ስናስጠላ። አሁን ደግሞ ይመራት ውስጥ ልጅ ወልደው እንጠቅልለው በባንዲራ ደግሞ እኮ እንደው ልጅ ይወለድ ጣይ ግን በባንዲራ ላይ ነው የምጠቀለው። ኢትዮጵያዊ መሆኑን ለማሳወቅ ነው ዶክተር አብይ መጥቶ እንዲያሳድግልሽ ነው። አስረገዝክ ካድካት አይደለ? ካድክ፣ ደምህን ሽንትህን ካድክ፣ መብት ነው ካድ። የሰማዩ ዳኛ ይክድሃል አንተንም። እሺ ለምንድን ነው ልጅን በባንዲራ ጠቅልላ እንድታስቀምጥ የምትመክራት? ኧረ ተው አድቡ። ኧረ ተው የምሬን ነው። አሁን ዱባዮች ራሱ እንደ ሳውዲዎች እየልታከፉብን ነው። ሳውዲዎች ከፍተዋል። አሁን የቀራችሁ ዱባይ ነው። ዱባይንም ሰዎቹን ቀይሩብን፣ ወንዶችም ሴቶቹም። ከዛ እስኪ ደግሞ መጪው ትውልድ ደግሞ የት ሀገር ተሰዶ ራሱን እንደሚቀይር ያለው አለ ምን ይበላቃለሁ። እግዚአብሔር ነው የሚያውቀውና አድቡ ፕሊስ። ኢትዮጵያውያን ስርዓታችሁን አድቡ። ሴቶችም ወንዶችም ስርዓት ይኖራችሁ። ላዳመጣችሁኝ አመሰግናለሁ። ይሄንን ፔጅ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለብዙ ኢትዮጵያውያን ይደርስ አድርጉልኝ። ባይ